ማሜ ይኸውልሽ ማሜ እኔ የቤስት ፍሬንድን ከሴት ጋር እንዲህ ከሚያወራ የቤስት ፍሬንድ ምን አስጨነቀኝ? ከወደድኳት እንዴ ምን አለድር ነው ይቅርታ ማለት አለብን ነው ማሜ አንድ ነገር ጨፍረ ምናምን ነገር ቤቴ ይጃለሁ አብረን ተያይዘን ሄደን እኔ እሷን ቆጥቋት ምን አገባ እኔ ስለ ወንዶች ምናምን አወራ ካሪን ዛሬ ካሪን ሰምቷል። አሁን ካጠገብ ሊሆን ይችላል። ቤስት ፍሬንድ ሚስቱም እንደምታረግ ነግራለች። ቤስት ፍሬንድ ፕሊዝ አንዴ ላውራ ልጁን ላውራ እንዴ አድሬስን ልክላለሁ ላልከኝ ማለት ላክልኛው ቤት እንደዚህ ነው። ይህ ቤስት ፍሬንድ እንደሆነ አይገባችም። አንተ ዘላለም እንዴ እኔ ምን አጠፋ? ያጠፋው ምንድን ነው ወንድሜ? እግዚአብሔር ማሚ እናላሽና ዞሮ አይደል ማሚ ቫይብሬተርን አስገቢ ወንድማችን። ኖ አላስገባውም። በቃኝ እንዴ አይሳደብም ኖ አይካንት አልችልም። ቫይብሬተር ላዳምጥ አልችልም። ደህና ቁርጥ ለዚህ ነው አሁን አላስገባቸውም። ምንም ፖይንት የሌለው ነገር ነው። ቫይብሬተር አሁን ሲልክ እኔ አላስገባውም። ሁሌ የማላስገባው ከጥላቻ ሳይሆን ጀስት እንትን የላቸውም፣ ቁም ነገር የላቸውም። ቁም ነገር እየተወራ ገብቶ ድፍልስ ያደርጋሉ። ጃፒ የሚገባና ሙድ ነው የሚይዙት ገብተው እና ምን ያደርጋል ብዬ አይ ምስኪን ናቸው እኮ አይ ኖ ፋራው ይደብራል። አንተ አማራ ነኝ ብለህ እኔ የብሔር ችግር የለብኝም፣ ግን ሪስፔክት ማድረግ አለብህ። አሁን እኮ እንደነ ቫይብሬተር በጓሮ የገባው እኮ ነው አማራን እያሰደበ ያለ ገብቶሃል። አንተ እኔ አማራ ነኝ እያልክ ፔሬዳ ምናምን እያልክ ሰው እንዴት ትሳደባለህ? ይሄ እኮ በጣም ከንትን ይወጣ ነው። አይባልም፣ አይደረግም። ወይ ደግሞ ዶን ዩዝ ላይክ አትጠቀሙት፣ አርማውን አትጠቀሙ ጋይስ። ትክክል። እኔ ሳወራ አንተ ዘላለም አታቃጠር። እነሱ እህትና ወንድምና እኔ ጎንደር ላይ ነው ተወልጄ ያደኩ ስልህ አውቃለሁ። ወንድ ቀበቶ የታጠቀ ወንድ አውቃለሁ። ዝም ብለህ ግን ገብተህ ፔሬዳ ዳይፐር ቀያሪ ምናምን የምትል ወንድ ልጅ እንዳለ ስታውቅ ሪስፔክት ማድረግ አለብህ። ለዛ ነው ቲክታክ አማራ ነን እንዳሉ በጓሮ የገቡ ሰዎች አርማውን ሲጠቀሙ እናደዳለሁ። እኔ የምናደደው ደግሞ እንደነዚህ አይነት ሰዎች ሳይ ነው። እኔ አሁን ቫይብሬተር ሙድ ምናምን ሊይዝ ይችላል። ይሄስና ሙድ አይደለም። ይሄ ገብተህ ልክ ስትሸነፍ ዝም ብለህ እኔን እኮ መቅጠም ትችላለህ። ፋራውዬ ስንጣላ በእኔና ባንተ መነጋገር እንችላለን፣ ባለው ሰርክል ማለት ነው። ገብተህ እኔ አማራ ነኝ ምናምን ብትል የአማራ መገለጫነቱ ይሄ አይደለም። በቃ ትረስሚ ወንድ አውቃለሁ ካልኩህ እመነኝ አውቃለሁ። የታጠቀ ወንድ የሆነ ሰው ስለማቅ ነው። ይገባ ዝም ብለህ ገብተህ ሴት ልጅ በዚህ መጠን ዲስሪስፔክት እያደረግ የሰው ባልቀማ ከዛም ከታችን ነው ዌብሳይት ስትጽፉ አያቸዋል። የሰው ባልቀመተሽ ብትጠየቁ ሊቭ ዩር ላይፍ ጋይስ። አንዳንዴ የራሳችንን ላይፍ መኖር በጣም ትልቅ ሳቲስፋክሽን አለው ጋይስ። ወንዱ ነህ ሚስትህን መያዝ ካቃተህ ልክ ቻንስ ተሰጥቶ መጠቀም ሲያቅትህና ሲዞርብክ ወንዱ እኮ ሰርቷል፣ መካኒክ ነው፣ ያሳዝናል፣ እግር ትበላለህ። ማሳደግ ባለብህ ሰዓት ማሳደግ ነው ያለብህ። ቤት ውስጥ አባት መሆን ወንድ መሆን ስትጀምር ትከበራለህ። ጥላው የሄድከውን ነገር ልክ ሴት ልጅ ሌላ ወንድ ስትይዝ ከእህት ቀምታ ነው ከጓደኛ ነው ከገሌ ነው አትበል። ተሸንፈሃል፣ ወድቀሃል፣ ማመን አለብህ ውድቀትህን። ቁጭ ብላችሁ ግን የወንድ ተባባሪዎች አላችሁ፣ ሴት ልጅ ዲስሪስፔክት ለማድረግ ማለት ነው። እኔ በጣም የሰፈር የሀገሬ ልጅ ናት በብሔር ምናምን አላምንም። ይህ ነው የሚወረድ ግን ዝም ብለህ መጣህ አርማውን አትጠቀሙ። ደደቦች አላችሁ ጥግ ድረስ ደደቦች፣ እዚህ የቲክታክ ደደቦች፣ የቲክታክ አማራንን የምትሉ ሰዎች ትክክለኛ የአማራ ማንነት ካለብህ አንደኛ የራስህን ሰው አሳልፈህ አትሰጥም። ሲቀጥል ደግሞ ሴት ልጅ በዚህ መጠን እየተሳደባችሁ እኔ አማራ ነኝ ትላለህ። አሁን ገብተህ ቫይብሬተር እንደዛ እኮ ነው ያልከው አንቺ ፔሬዳም ሸልህ ያልካት ልጅቷን እኔ አማራ ነኝ ትላለህ። የአማራ መገለጫው ይሄ አይደለም። ማን you need to be a man ዳሴ ድራማችሁ ድራማ ነው፣ ግን አትጠቀሙት ብሔርን። ይሄ እኮ ኦሮሞ ነው እንደዚህ ነው ትላለህ። ሰው ያገናኘው ፍቅር ነው በቃ።
ማንም ጎንደሬ አማራ እንትና ብሎ የወለደ የለም። በቃ ትገናኛለህ። በፍቅር ነው የተዋለድከው የኖርከው ከዚህ ህብረተሰብ ጋር ነው። ይሄ አሁን የመጣ ነገር ነው። ግን ገብታችሁ ከአንዳንድ ወደ ብሔር ነው የምታጠጋጉት። ቫይብሬተር ማውራት ሲያቅትህ የአማራን አርማ አትጠቀሙ እነግርሃለሁ። ከዛ ውጭ ደግሞ እዚህ ጋር ቁጭ ብላችሁ ኮመንት የምትጽፉ ሰዎች እንተዋወቃለን በደንብ። ሳወራ ስትሬት ፎርዋርድ ነው ማወራህ። እኔ ትዳር አላችሁ፣ ልጆች አላችሁ፣ ፎከስ ዩር ላይፍ ጋይስ። በጣም ላይክ ለፋሚሊ ሪስፔክት አለን የምትሉ ሰዎች ማለት ነው እንዴ። ማን ነው አንድ ሴት ልጅ ተጨቁና ትኑር የምትል? ጮማ ራስ ሁሉ ወንዱ ነው። ወንድ መሆን ካቃተህ በራስ መኪና ረዳት ትፈጥራለህ። ይሄን ማመን አለብህ። ልክ የሆነ ሰው ገብቶ ያችን ሴት ቴኬር ሲያረጋት አታለቃቅሱ ጋይስ። እንዴ ማልቀስ የለባችሁ። መጀመሪያ ማክበር ነው ያለብህ። የልጆችን እናት ልጅን ማሳደግ አለብህ። ወንድ መሆን አለብህ። ልክ ወንድ የሆነ ሰው ሲገባ አታልቅሱ እንደዚህ። በቃ ልጁ ተዋዳል፣ ትዳር አለው፣ ተለያየ፣ ላይፍ ይቀጥላል። እሷም ተለያየች፣ ፍቅር ነው ያገናኛቸው። የጓደኛ የገሌ የእንትና እያላችሁ ድራማ አታምጡ እዚህ ጋር እንዴ። አንድ ሰው እኮ ቤት ሲገዛ የሁለት ሰው እኮ 50-50 እኮ ነው። ሁለት ልጅ እስከሚያድግ ድረስ ማለት ነው። አንድ ሰው ቤት ከገዛ እኮ የሁለት ሰው ቤት ነው። በአሜሪካን ሀገር የኔ ነው የዛ ነው ማለት አችልም። እኔ ሰርቫንት እኮ አይደለሁም፣ ሰራተኛ አይደለሁም፣ ሚስት ነኝ፣ ይገባኛል። ሁለት ልጅ ወልጄ አንተ እንቅልፋም ሆነ ቤት ጥለህ ከሄድክ ትበላለህ። ፋራ እንዴ ምስኪን ነው ምናምን። ለምን ባናቱ አይተከልም? ቁጭ ብላ ቤቲ በጣም የተማረች ልጅ ናት። ክርስቶስን ነው የምላችሁ። በጣም ነቃ ደንገጥ ያለች እንደዚህ ብለህ የምታሸማቃት አይነት ሴት አይደለችም። ነበራቸው ቅድም ተናግራለች። ተናግራ እንግዲህ ልጅ ወልዳ እስከሚወርድ ድረስ ነው ወንዱ የበደላት። የልጆቹ አባት እንግዲህ ስታወራ ማለት ነው አይደል? አልቀሳ ነው የተናገረች። ብዙ ድራማ አለ ከበስተጀርባ የማታውቁት። የምታውቁትን ወይ ሰው የነገራችሁን ይዛችሁ አትወጡ። ሰዎች ሴቶች የሚያወሩት ትንሹን ነው የሚያወሩት። ሚዲያ ላይ ወጥተው ሁሉን አያወሩም። በቃ ለምን የልጆች አባት ምናምን ብለው ስለሚደብቁ ማለት ነው። እሷ ናት ያሳለፈችውን ህይወት የምታውቀው። ገና ሲመጣ እዚህ ሀገር የልጆቹ አባት ምንም አያውቅም፣ ጆሮውን ቢቆርጡት ነው የሚባል እንዴ። የተማረች ናት እኮ እሷ፣ ዲግሪ አላት፣ ምን ያላት፣ ያስተማረችው እሷ ነች። ወንድ ልጅ በት ብሎ ጨላ ሊያመጣ ይችላል። ለነበረችበት ህይወታ ልጆቹ እንዲያርጉበት ቤት ገዝቷል። እና ሁለት ልጅ ይዤ እኔ ልከራይ ነው ቤቱን ትቼለት እንዴ? እና ቁጭ ብላችሁ ቤቱን ተቀምጦ በዚህ በቃ በዚህ ወርዶ አትበሉ። በቃ መጀመሪያ ሚስትህን አክብር ከመውጣት በፊት። ቢማን ወንድሁን ልክ ስትበላና ሲዞርብህ ጫትን እየቀረጠፍክ ፊት ክብሪት መምቻ ሲመስል ሴቷን አትፈልጋት ነቃ ደንገጥ ስትል። ከዛ ደግሞ ልጆቻችሁን የማትረዱ ሰዎች አላችሁ፣ ከትዳራችሁ የተፋታችሁ ማለት ነው። የራሳችሁን ቴኬር አታረጉ፣ ሌላ ሰው ልታሸማቁ ደግሞ ትመጣላችሁ። ሁዋዩ መጀመሪያ እንዴ ምናንተ ማን ነው የሰው ባል አስመላሽ ኮሚቴ ያደረጋችሁ? ፈርስት ኦፍ ኦል ሰውን አታሸማቀው። ባደጋገር በሰለጠነ ሀገር ማለት ነው እንዴ። መብቱ ነው። በቃ ወደድኳት አለ እንዴ። እኔ አሁን የተውኩትን ሰው አንድ ሰው ፈልጎ ቢይዘው ጓደኛዬ፣ እኔ ጓደኛ የለኝም ደግነቱ፣ የሆነች ጓደኛዬ ብትጠብሰው የልጆቼን አባት ጠበሰችብኝ ብዬ ሀገር እያዝልለው ፈልጎ ነው ሄደ እንዴ። የልጆቿን አባት ቀምጠሽ የቤስት ፍሬንድሽን፣ አረ ዶማ ራሳቱኑ ጋይስ እንዴ። ወንድ ልጅ አንደኛ ፈርስት ኦፍ ኦል መሄድ ከጀመረ አያቆምም መሄድ የጀመረ ወንድ ማለት ነው። ሲቀጥል ወንድ ልጅ ከፈለገ ጉድጓድ ውስጥ ብታስገባው ጆሮን ብትቆርጠው አይሰማም። ሴት ከወደደ እናቱ ብትመጣ አይሰማትም እናቱ እንዴ። በቃ የልጅ በቅቶታል፣ የልጆቹ አባት ነው። ዳሴ ተዋልዷል። የተዋለደ ሰው ሌላ ችክ እንዳይጠብስ የተባለ ማለት እናንተ እየማገጥክና እየገለፈጥክ የትም ቦታ ስመጣ በራን ቋቁተ ልገባ ነው። ጥርስን ነው የምቀበልን የማሜ እና ጀጅመንት አትውደዱ። መብቷ ነው፣ ደስ እያላት ነው። በቃ እርግጠኛ ነኝ ብዙ ጊዜ ወንድና ሴት ሲለያይ እኛ ሴቶች አሜሪካን በተለይ የምንኖር በጣም ነቃ ደንገጥ ያለን ጨላለን። ልጆቻችንን ቴኬርና ሌላ ነገር ስጠን አንዴ ማዘላ ወንዱ ነው። አሁን
ዘላለም አንዴ በእናትህ ላውራበት ፕሊዝ። ወንዱ ነው አሁን እየተጎዳ ያለው ሲዞርበት እየተመለሰ ሊያለቅስ ይችላል። አሁን እንደ ናሁም አይነት ወንድ ነው እኔ የምፈልግ። ቁጭ ብለህ ቤት ውስጥ ድቁ ትላለህ እንደው ልግዚያው ሊመጣ ሲል ከዛ እያለቀስክ እንደ ቫይብሬተር የጓደኛውን እኮ ነው የጠበሰ እያልክ ትመጣለህ እንዴ? አንዳንድ ሰዎች እኮ ወንድ ስላጡ እኮ ነው የሚመላለሱት አንዳንድ ቦታ ላይ እንዴ። እስቲ ሂድ ሞክራት። የቤቲ ባል እስቲ ሂድና አሁን የናሁምን ቤት አንኳኳ ቤቴ ነው ብለህ የምሬን እኮ ነው። አዲስ ከተበዱ በኋላ ያለቅሳሉ። ወንድ ከሆንክ እስቲ አሁን ቫይብሬተር የልጆቹ አባት ነው ብላ ወንድ ከሆነ እስቲ የራሱ የገዛ ቤቱን ሂዶ ያንኳኳት ያንኳኳት። እስቲ በራሳችሁ መኪና ረዳት አትፍጠር። በራስ ቤት ረዳት ትፈጥራለህ። አናጺ ነው የሚገዛልህ ለራስህ። አንተ ረዳት ነህ። ቤት ውስጥ ልጅ ይሰጣል። አይተህ ትወጣለህ። ዳሴት መጀመሪያ አባት መሆን ካቃተህ እንዳይደርስብሽ እኮ እንትን ወስደሻል ይላታል። መብቷ ነው። የማያስፈልግ ሰው ካንተ እኮ መራቅ አለበት። በደንብ መራቅ አለበት። መራቅ አይደለም ከሀገር መጥፋት አለበት። እኔ ዝም ብላችሁ አየር የምትዙ ወንዶች አላችሁ። ጨርሽና ማምዬ እኔ መናገር ፈልጋለሁ። ጨርሽ ግን አዝጎች እንዴ እንደናንተ አይነት ድንዝዝ ያለው እንዳውን እኔ አሁን ለራሴ አልፈልግም። እኔ ብቻዬን ብኖር ይሻለኛል እንደዚህ። ወይም እንደ ናሁ ዝም ብሎ ቁጭ ብሎ እንደዚህ እና እስቲ አንኳኳ በራስ ቤት ደስ አይልም? የከተማ ልጅ እኮ ደስ ሲል ና አንኳኳ ይላል። ሂድ አንኳኳ። ሚስትን ካስበላ በኋላ እየየ ተበልተሃል። በቃ ቤት ይሁን መኪና ላዳምጥ አልችልም እንዴ። ከተበዱ በኋላ እኛ ተበልተናል። ማን አባ አስበላ አለ መጀመሪያ። አየራት ያዙ እየመጣችሁ ደግሞ አንድን ሴት የምትፈልጓት ነቃ ደንገጥ ስለ ላይክ ራሷን የምትጠብቅ ሴት በቃ ራሷን ህይወቷ ላይ በጣም እንደዚህ ፎከስ የምታረግ ሴት ይመለሳሉ እኮ ይመጣሉ። ዝም ብሎ በቃ ወይ የተበደሉ ይመስላሉ ምናምን። ይሄኔ አንቺ ጥርስሽ ወልቆ አይንሽ ጠፍቶ ወይ ራስሽን ጥለሽ ብትሆኚ እኮ አይሰማሽም። ነክቶታል። ከነካ ዞር ብሎ ማያይሽም። ልክ የሆነ ድቅድቅ ጨለማ ውስጥ ሲገቡ ሲዞርባቸው የሄዱበት መንገድ ሳይሳካ ሲቀር የሆነ በቃ ድራማ ውስጥ ሲሆኑ ነው አንቺን የሚፈልጉሽ። ከዛስ አንቺ ራስሽ ላይ ነቃ ደንገጥ ስትይ አንቺን ድቅድቅ ጨለማ ውስጥ ሊያስገቡ ይፈልጋሉ። ነው የራስሽ ጠላት መሆን ማቆም አለብሽ። የራስህ ጠላት ራስህን መሸከም አለብህ። እንዴ ገዝታል ቤት ይሄን የማሪ መፍሽ ገዝታል ልጆች ያርጉበታል። ዳሴት ናሁም ደግሞ በጣም ጀግና ወንድ የሆነ ልጅ ክርስቶስን በጣም ጎበዝ እኮ ነው። አማራ የለም ነውር ነው እኮ እንደዚህ አይነት ነገር። ያውም የራስ ሰው the same thing ጎጃም ጎንደር ምናምን ብለህ ከየት አማራ ነው የሚወክለው? የትኛው ትግራዊ የትኛው ኦሮሞ ነው የሚሰዳደበው በዚህ መጠን? የኔ ናት እያልክ አማራ ነኝ እያልክ የምትሳደብ ትክክል አይደለም የምታረጉት። ለዛ ነው በጓሮ የገባችሁ ሰዎች ሁሌ ሎጎ እየተጠቀማችሁ ሰውን ትሳደባል። በተለይ አማራ ነው የሚለው አማራ አይደለም። ኬር አታረጉም ስለማታረጉ ማለት ነው። በሌላ ብሔር እየተደበቃችሁ ትሳደባላችሁ። እንደዚህ ነው በቃ። በዛ ላይ ወንድ ነህ እንደ ወንድ ማውራት ሲገባ እኔ አማራ ነኝ ምናምን አንቺ ሸ እኔ ሶስት መንግስት የበላ ስድብ ኢትዮጵያ እንኳን አይጠቀሙትም ይሄ የሚለውን ስድብ እንዴ። እና ስነ ስርዓት አድርጉ በቃ ይሄ ነው። ከዛውጭ መጣችሁ አንዱ ሚስቴን ተቀሙ አንዱ ባሌን እኛ አንዳኝም ምን ዳኘው ነገር የለም። ከተበላው ተበልተሃል። ግን ስትመለስ ምን ያራዳ ልጅ መኪናው የኔ ነው ማለት ነው። ቤቱ የኔ ነው። የታባ ዳሴት ተሳስታ አንኳኳን በር እንዴ ሰለስቲ አላህ ማሚዬ እግዚአብሔር ያለሽ ኤነርጂ አበዙት እኮ ያለሽ አቅም ባልመልሱልን የምን ባለው ምን መልስ አንመልስ። እኔ አሽቃባጭ አይደለም ማሚዬ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እኔ አሽቃባጭ አይደለም ማሚዬ ማሽቀባጥ ማለት ሴቶች ናቸው እኮ በፊት ሴቶች ናቸው ባሌን ተቀማው የሚሉ አሁን ወንዱ ነው የሚመጣ ሚስቴን ተቀማው እያለ የራስ ጉዳይ
እኛ ምን አገባን? ናቃደን ገጠመን ያልናችሁ ለዚህ ነው። ናቃደን ገጠመን ስትከራፈፍ ደጀኔ ከሆንክ ቢኒ መጥቶ ይበላል፣ ቢኒ ከሆንክ ደጀኔ ይበላብሃል። በቃ ናቃደን ገጠመን። የስም አራዳ የለም አሁን ላይ። የአራዳ ልጅ ኦኬ 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 እያለ ይበላል። በቃ ሰምቴ ይበላል፣ የሰራ ይበላል። አባቴ ገዛ ላይ የነሱ ደስ የሚለው እሱም ሁለት ልጅ አለው እሷም ሁለት ልጅ አላት። ፉዲጋ ነው። እኔ ማምዬ ይኸውልሽ የፈለገችው ልጅቱ የተባለ የጎንደር ዶሮ ይሰራል። ለብሴ ፍቅር ፉንካ ትገጫጫለህ። ዳሴ የምሬን እኮ ነው እንዴ። ዋናው ፍቅር ስጥ። ኦሮሞን ከትግሬውን ከአማራውን የሚያገናኝ ፍቅር ነው። ትክክል። ቫይብሬተር ባይዘዌይ ቫይብሬተርን በመጥፎውን ያልዝበትም። ዝም ብሎ የሆነ ሞቅ ሲለው ምናምን ገብቶ ግርግር ይፈልጋል። በቃ ግርግር ደስ ይላቸዋል። ሲሪየስ አይደለም። ጠዋት ብትጠይቀው ቫይብሬተር አያወራም። ልንገርክ ይሄ ሞቅ ሲላቸው ግን ድፍልስልስ ማድረግ ይወዳሉ። ከዛ ከኮመንታተሩም ዝም ብሎ አስተያየት መስጠት ይፈልጋል እውነት እየመሰላቸው። ጃፒም ሲደብረው ገብቶ ነው ዝም ብሎ አየር ምናምን የሚይዙ። ለዛ ነው ላይክ ሲሪየስም አልወስድም እኔ። ግን አንዳንዶቹ ጤነኞቹ ማለት ነው እዚህ ኮመንት ላይ ማያችሁ ሰዎች እንዴ why don't you live your life guys? ጥሩ ፋሚሊ ያላችሁ ሚስትን የምታከብር ልጆች ያላችሁ ሰዎች ገብታችሁ በኮመንት የሰው ባል ቀምተሽ ነው እንዴ? ተቀማ ቀማች፣ በቃ ተመቻት ቀማች። ባል እኮ ባል የሚባለው ቤት ውስጥ እያለ ነው። ከወጣ በኋላ እንዲያውም በዚህ ሰዓት ለደቂቃም ቢወጣ ራሱ ባል አይደለም፣ ሲመለስ ነው ባልሽ መሆኑን የምታውቂው እንዴ። ቁጭ ብላችሁ የተለያዩ ሰዎች ስለኔም ተለያይቼ 2 አመት 3 አመት መጣ ትጽፍብኛለህ። ዳንክ አዳምጥ። እዚህ ጋር ቁጭ ብዬ ጎንደር ገባ ጃነብ ገባ ይለኛል። ለምን ሊማሊሞ አይገባ? ምን አገባኝ? መጣ እዚህ ጋር ትጽፋለህ። ባል የሚባለው ከወጣ በኋላ ባል አይደለም። እዚህ ሀገር እኮ ማይ ቤቢ ዳዲ የሚባለው ትርጉም አለው አሜሪካ ላይ። በቃ የልጅ አባት ነው። እንደ ልጅ አባት ሪስፔክት ታደርገዋለህ። ሪስፔክት የሚያደርግ ከሆነ የማያደርግ ከሆነ አትሰማውም። በቃ እንዴ ከዛ ውጭ እየመጣችሁ ያለቀ የደቀቀ ነገር ቤቱ ተወስዶበታል። አሜሪካ ነገር እኮ ህግ ያለበት ሀገር ነው። ቤቱ የሱ ከሆነ ማስመለስ ካለበት ሄዶ ነው ኮርት ላይ ነው ኮርት ሄዶ ነው መፍታት ያለበት እንጂ እናንተ ቲክታከር ቤት ተወሰደበት ምናምን የሰለጠ ያደጋገር ላይ እኮ ነው ቁጭ ብለን ያለ ነው ጋይስ። የሆነ ነገር ከተወሰደባችሁ እዚህ ሀገር ህግ ያለበት ሀገር ነው። ግን አብሮ የኖረ ሰው ቤት ጥሎ ቢወጣስ ምንድነው ችግሩ? 3 ልጅ ምናምን ወልዶ እናስ ጎረምሳ ገብቷል። ጎረምሳ ይገባበታል። አንተ ከደደብክ ሌላ ጎረምሳ ይገባል። ዛሴት እንዴ እዚህ ቲክታክ ላይ እያመጣችሁ ባላችን ተቀማን ሚስታችን ተቀማን የልጆቿን አባት ቀምታ ነው በገላገለችኝ። ችግሩ ሴቶች አይከስቱም ወንዶች። አንደርከቨር ስትበሉ እኛ ራዳተር ተክለን እናያለን እንዴ? ስትበሉ እናንተ በልታችሁ እኮ እንዳልበላ እኮ ነው ጨዋጨዋ የምትጫወቱብን እኛ ላይ። እኛ ራዳተር ተክለን እንይ እንዴ ሌላ ቦታ ላይ እንዴ? በልታችሁ ታጥባችሁ ምናምን ስመጡስ ምንድነው? እኛ ምን እንበላችሁ እናንተ እንዴ? የትም እየማገጠ እየፈለገ ሲመጣ እሱ እኮ ተጎድቷል ልትይኝ ነው መጣሽ? ሰው ከተለያየ በኋላ ቤቱን ጥሎ ወጣ፣ እንዲህ ብሎ ወጣ፣ የልጆቿን አባት አንከራተተችው ምናምን የሚባል የድንቁርና ጥጋችሁን አውጡ። ወንድ ልጅ ሲጀመር ትክክለኛ ወንድ ሚስቱን አያስበላም። ዳሴ ፋራ ኮንክ ደግሞ ሚስት ትበላለች። በራስ መኪና ረዳት አትፍጠር አልኩ። ይሄ ቤት የሌላ ሰው ከሆነ ፋራ ነህ፣ ተበልተሃል። በቃ ያራዳ ልጅ በልቶብሃል ቤትህን። ዳሴ እንደዚህ አይነት ደግሞ ፉንቃ ይበዛበታል። እንደዚህ አይነት ነገር ቤቴን ተበልቻለሁ ካለ ያደጋገር ነው። አገሩ እኮ የሰለጠነ ነው። ሂዶ ኮርት መሄድ ነው በቃ እንጂ ባኔ አሁን ይሄኔ ቤቲ ራሷን ስለጠበቀች በጣም ጠንካራ ሴት ነች። ያው የተማረች ምነች ምናምን ስላያት ነው እንጂ የሄደበት አቅጣጫ ያው እኔ ያላቀውም ወይ ቺት አድርጓል ወይ የሆነ ድራማ አለው ምናምን የሄደበት ቦታ አልተመቸውም። ስላልተመቸው ብቻ
እሷ ላይ ማፍጠጥ ፈልጓል። እንደዚህ ናችሁ ወንዶች ብዙ ጊዜ በቃ ትሄዳላችሁ፣ ያኛው ሳይመቻችሁ ይሄኛውን ነገር ደግሞ ለመቅበር ትመጣላችሁ። አሁን እውነት ለመናገር ማሚዬ ኦርደር ኦፍ ኮርስ ቢካዝ እንደዛ የሚደረጉት እኮ እኔም እኮ የሆነ ሰዓት አድርጌያለሁ ይሄን ነገር። መጀመሪያ ለምን ተደረገ ብላችሁ ጠይቁ። የሚደረጉት እኮ መጦ መስኮት ይሰብርብሻል፣ መጦ ልጆችሽን አቢዩዝ ያደርጋል፣ መጦ አንቺን ይመታሻል፣ ይደረጋል። ኖርማል እኮ ጋይስ፣ በዲስታንስ ነው የምትገናኙ። ከዛ በኋላ ልጁን ከሁለተኛ ባል ይቀበላል ማለት ነው። ይህንን እንዳይሆን እኮ መጀመሪያ ራስን መጠበቅ እኮ ነው። እንደዛ እንዳይደረግ እኮ መጀመሪያ እኮ ነው የሚነገራችሁ። እንዴ በቃስ እንደዛ ያረግ ይሆናል ሰውየው ያው ይቀመቅባል ምናምን ነው የሚባል ያስቸግር ይሆናል አርጋበታለች በቃ እንዴ። እና እናንተ የምትፈልጉ ልጆች አቢዩዝ እየተደረጉ ቤት እየተሰበረ እንደዛ ምን አይነት ድራማ ነው የምትፈልጉት? ይደረግባችኋል እንዴ። ሴትም እኮ ይደረግባታል። ዝም ብላ ምጥቶ ሴት ምናምን ልጆቿን ቴኬር ማታረግ ከሆነ ሴቷም እኮ ይደረግባታል እንዴ። ወንዱ ብቻ አይደለም ይደረግባታል ያልሽ ማሚ። ምንድነው የሚደረግባት? እኔ እሷን የማደንቃት ሴቶቹ ብዙ ሴቶች የሴት ጠላት ናችሁ፣ በቃ ጠላት ናችሁ። እኔ አሁን በጣም ኃይለኛ ነኝ ተናጋሪ ነኝ ይሉኛል። እሺ የሆነ ችግር እኔ ብዙ ድራማ ሊኖር ይችላል። የሆነ ሰዓት ነክቶት የሆነ ነገር መስሎ ካየሽው ባሏን በድለው ነው ልትይኝ ነው። ራሱ በድሎ ራሱ አለቀሰ ነው በቃ ማሚ። ራሱ በድሎ ካለቀሰ እኔ መናገር አልችልም። አንቺ ቤት እንዴ ማሚዬ? ወይ አስወርጂ ወይ ምን መናገር አልችልም እንዴ? ኦኬ ውረድ፣ አስወርጂ እንዴ ውረድ ዘሊ። ኤኒዌይስ እንደዛ ነው። ሴቶች የሴት ጠላት ናችሁ፣ ብዙዎቻችሁ ሴቶች ማለት ነው። የሆነ ጀጅመንት ትወዳላችሁ። በሴት በኩል ቁሙ ምናምን ሳይሆን ሴት ልጅ ከወንድ ልጅ ብዙ ነገር ታሳልፋለች ቤት ውስጥ፣ በጣም ብዙ ነገር ድራማ። ግን አንድ ሰው ልጅ ስለወለደ እንዴ አንዳንድ ነገር እኮ ከልክም ያልፋል እኮ ጋይስ፣ ያልፋል። በቃ አልተመቻትም፣ ተለያይታለች። ጓደኛዋ ደግሞ ባሏን አሳልፋ ራሷ ከሰጠች ሰው ጓደኛ አንድ ሰው እኮ ፍላጎት ስላለው ነው ሌላ ሴት ጋር የሚሄደው አይደለም። እኔ ጓደኛዬ የኔን ሰው ከቀማችኝ ቀምታኝ እኮ አይባልም፣ ቀማች እኮ አይባልም ጋይስ። አንደኛው መጀመሪያ ወንዱ ልጅ ፈልጎ ነው ሄደ ያ በቃ ነገር ሲሆን ነው የሚሄዱት። በቃ ስለቀማቻት ስላልቀማቻት አይደለም፣ ጨርሷል። እሱም እኮ ተናገረ፣ በድላኛለች፣ ብዙ ነገር ነው የበደለችኝ አለ። በቃ ሰው አልተመቸችኝም አለ። ካልተመቸችው ልጅ ስለወለደ እስር ቤት እኮ አይደለም የገቡት ወንዶችም። በቃ ካልተመቻቸው ይሄዳል። የሆነ ሰው ከሄደ እኔ እየየልለው አደባባይ ላይ ወጥቼ የሆነ ሰው ከበላ እንዴ አንዳንድ ሴቶች እኮ ምን ነው በበላችሁና በገላገለችኝ የሚባሉ ሰዎች እኮ አሉ ወንዶች ጋይስ። እንዴ የማሜን ልጅ አባት ቀማቻት ልትይ ነው? አንዷ አሁን የሆነ ሰው ዴት ብታደርገውና የሆነ ላይፍ ቢጀምር እንዴ አንዳንድ ሴት እኮ እንኳን እንደው በወሰደችውና ህይወቱን በኖረ ትያለሽ፣ እረፍት እኮ ታገኛለሽ የሆነ ሰዓት የማይሰራ ነገር ላይ ከመመላለስ። እንዴ አየር እኮ ይያዝብሻል ዝም ብሎ። ኖ እሷን ሁሌ ነው በቃ እንደዚህ የሚያሸማቋት። ገብቶ መዝናናት እንኳን አይችሉም። ሰው ቤትም ሲገቡ እንደዚህ ነው የሚያደርጓቸው፣ በራሳቸውም ሲገቡ እንደዚህ ነው የሚያደርጓቸው። this is not nice guys። ከዛ አዲስ ቶፒክ አምጥታችሁ ሚዲያ ላይ ደግሞ ሌላ ወሬ ለማውራት ይሄ ወሬ 3 ቀን 2 ቀን ነው የምታወሩበት ስራ ፈቶች።
እሙናት ጌታ የደረሰበት አትረሽ ጅኔ ይኝ አላልኩሽ አንቺ ባልሽው ሐሳብ ስላልተስማማው ይሄኛው የልጁ አባት ይሆን ጓደኛው ትሆኛለሽ እዚህ ጋር መጥተሽ ምታጨበጭቢ ሴትን ለመጣል እንዴ ሴትን ለመጣል አትሯሯጡ ጋይስ በሴት በኩል ሆኖ ሳይሆን አትሊስት እውነተኛ ነገር ለማውራት ሞክሩ ለኔ ጀግና ነች ልጇን ይዛ ቴኬር የምታረግ ሌላ ወንድ ይዛ እንኳን ልጆቿን ወርቅ አርጋ ነው የምትይዝ ተታችሁ ይዋት በጣም ነው የሚያማምሩ ልጆቹ ራሱ ማርያምን ቤቲ ባሏ የተገናኙት ዩኬ የሚኖረው ዶክተር ቤት ነው የጓደኛዋን አልቀማችም እንዴ በቃ ዝም ብሎ ትንሽ ቶፒክ ከተያዘ እንደዚህ ነው በቃ የሚወራው ጋይስ እንዴ ልክ አንድ ሰው ደግሞ ሲሳደብ የልጁን አባት እኮ እንዲህ ነው የምታዋርደው ይላሉ እንዴ ማዋረድ ያለበት ሰው ይዋረዳል ሴት ክብሩን ካልጠበቀ ሴት ልጅ በውስጧ ብዙ ነገር አምቃ ነው የምትይዝ እንዴ እንደዚህ ያላችሁ ሰውን እንዴ እስከመቼ ልታሸማቅቁ ነው ሴቶቹን ጋይስ ከዛ የእናንተ ችግር እየተደበቀላችሁ በህይወት ትኖራላችሁ ልጅ ያድጋል አረ ምን ነው እንደሱ አይነት ወንድ በኖረ ነው ምልሪ እንደዚህ በቃ አንዳንዴ ራሱም ተከብሮ የሚያስከብራችኋል የሆነ ነገር ላይም ሰላም ታገኛላችሁ አንዳንድ ሰዎች እኮ እኛ እንደፈለግን እንሆን እናንተ ዝም ብላችሁ አሳድጉ እኛ እንመላለስባችሁ በፈለግነው ሰዓት እንምጣ እንሄድ እምትሉ አለ እንደዛ አይሆንም ሰው እኮ ስለጠፋ ነው አንዳንድ ሰው ማለት አንዳንድ በቃ ልጅ ለማሳደግ ብሎ ሌላ ሰው ምናምን አይበልም ማንንም ሰው እኮ ወንድ እንዴት ማድረግ ይችላል እኮ አሁን እናንተ የምትፈልጉት ሰውየው ኦኬ ተለያይተዋልና ልጄ እያለች ብላ እንደኛ ቤት ውስጥ መዘጋት አለባት እናትነት እንዲከበር ማለት ነው እንደዛ የምታስቡት ሁሉም ሰው የሚፈልገውን የሚወደውን ሰው ቢያገኝ ትረስሚ ሌላ ሰዎች ይመጣሉ በላይፋችሁ ሁላችንም አሁን ልጆች አሉኝ ግን በጣም ወደው ሰው በህይወቴ ካገኘው ደስቴት ገኔም እንደዛ አንባረገው ግን ጊዜ ይወስዳል ጊዜ ስለሚፈጅ ነው ልክ እንደነዛ አይነት ነገሮች ሚስቴክ እንዳይደገሙ ነው እኮ ታይም እኮ ያየን ነው እኛ ከዛ እሷ ዝም ብላ ባሏ እየመጣ እየተቀበለችው ከዛ የልጆቿን አባት እኮ ትወደዋለች እንደዚህ አሳልፋ እኮ አትሰጠውም እያላችሁ የምስኪን ቃላታችሁን ሰውን ለመርገጥ አትፈልጉ ጋይስ ሁሉም ሰው ታይም ነው የሚጠብቅ የተለያየ ሰው ያንኛው ሚስቴክ ላለመርገም ሰዎችን ማየት ይጀምራሉ ሴቶች ዝም ብለው በቃ ማየት ወንዱም ደግሞ ወንድ መሆን ምን አይነት ሰው ነው ብሎ ማየት ስለሚፈልጉ ነው እንጂ ማን ነው አንደኛው እየሄደ እንደፈለገ እየሆነ አንደኛው ቁጭ ብሎ ልጅ እንዲያሳድግ ማን ነው የሰጠው እንደዛ አይነት ነገር እንደዛ ነው የምፈልጉት አሁን ተለያይታለች ዝም ብላ ቁጭ ብላ ቤቱ የሱ ወይ የሷ ይሁን እኔ አላቅም ቁጭ ብለው ስለሆነ ግን ያኔ ልጇን ቴኬር እያደረገች በቃ መጠበቅ አለባት እሱ እንደፈለገው ነው ሲመጣ ቺት ተደርጎብኛል ምናምን ስንት ነገር አለች አይደለ ቁጭ ብላ እሱን ተጠብቀው that's why you say guys በቃ ተመችቶኛል ለልጆቼ ጥሩ አባት ነው አለች እሷን የምታውቀው እንግዲህ ይከንቴል እንደሚወዳት ደግሞ ያስታውቃል እሱ እና ሴቶቹ አንዳንድ ሴቶች አላችሁ የራሳችሁ ሲጨለምባችሁ የሰውን ለማጨለም ያቺኛይቱን በቃ ከተለያየች የልጆቹ አባት ከሆነ ተለያይታለች በቃ ልጆቿን ማሳደግ ነው ወይ ሌላ ዴት ማድረግ ነው ዳሴ ላይፍ ይቀጥላል እሷን ከዚህ በኋላ ምን ተመልሶ ባል ይሆናት ነው ከቤት ይወጣ እዛችኛው ጋር ሂዶ ባል ይሆናል እንደዚህ አይነት ሰው አይሆንም ጋይስ የልጆቿን አባት ቀምታት ነው ተቀማታ አስሬ ተቀማት እንዴ ከዚህ በኋላ እንደው አሁን መጣችሁ ይሄንን ነገር የምታንጸባርቁ ሰዎች እና ናው እዚህ ጋር ወጦ ሂዶ ባል ሊሆናት ነው ለልጆቹ አባት በቃ አንድ ወንድ ልጅ ከተጣላ ከተለያየ በሪስፔክት ልጆቹን መርዳት ነው ያለበት በቃ ልጆቹን አሳያለሁ እኔን ግን መንካት አይችልም አለች ጎበዝ ናት ለኔ በጣም ጀግና ሴት ኤኒዌይስ እናንተ ድራማችሁ ያልቅም ቴንኪው ደህና ደሩ እኔም ደከመኝ ጉሮሮ የደረቀ እንደ ድሮ ቢወጣ ጠጥቼ ይችላል አሁን እኔ
አረልተኛ ነው። በስማም ነጋብኝ ጎ ወርክ ትለኛለች። ኖ እኔ አልሄድም። እመኝኝ ጨላለኝ ቁጭ ብዬ ጨላለኝ አልሄድም። ራስሽ በጧት ተነስተሽ በዚች በረዶ ተፈራርቀሽ ድንችሽን ቋጥረሽ ትሄጃታለሽ። እኔ ቂጤን ገልብጬ ነው የምተኛው። የታባሽ ነው የሚሄድ? አዎ እንዴ እኔ ጨላለኝ። መተኛት ነው ስራዬ። ይሄ በረዶ እየተፈራረቀብሽ መኪናሽን አልሞቅ ያለ መኪና አዲስ አደፍ ተሎ አይሞቅ። 1 ሰዓት አስቀድመሽ ወጥተሽ ታሞቂውና ከዛ በኋላ ድንችሽን ቋጥረሽ ትሮጫታለሽ። ባዝሊንሽን ተቀምተሽ ጨላለኝ ካልኩሽ ማመን አለብሽ። የትኛው በረዶ ሲፈራረቅብኝ አየሽ? እንግዲህ እንኳን አንቺ ወንዱ ጥሎ ሄደው ያልፈራው ማሚ ከወንዱ እንኳን ኤክስፔክት አላረግም እኔ። ትሰሪያታለሽ ነግረንሻል። ትሄጃታለሽ 16 ሰዓትሽን ተጠግረሽ ትመጫታለሽ። ዳሴ መያዝ ነው። እንደኔ ቁጭ ብለሽ ለመናገር ማሚ የአሜሪካ ድንች ይቋጥ እንዴ ሲሰሩትስ ባልጫው በቀዩ ነው። ስታዩን ከተናደድሽ አትናደጂ። እውነት የሚናገር ሰው አይወድም። በቃ ትክክል ነው ያለችው ያወራችው። ደህና ደሩ ጋይስ። በስራፍ ለማይጠቅም ነገር ኢነርጂ መጨረስ በቃ ዳስክ። እኔ ያላ ሙዚቃ መስማት ምናምን ይሄን እኮ ወንዶችም እኮ ያምኑበታል። እነዚህ ዝም ብለው ልጆቻቸውን ቴኬር ማያረጉ ላይፍ የሌላቸው ሚስቱን ለሌላ ወንድ የሚያስበላ ምናምን ካልሆነ ትክክለኛ ወንድ ያምንበታል ንግግሩን። በቃ እንዴ አሳልፎ ሄዶ ሚስት ትክክለኛ ወንድ የሆነ ሰው ሚስቱን አሳልፎ ከሰጠ በቃ ይበላል። እኛ ሴቶች አይደለም ወንዶች ራሱ ያምኑበታል ንግግሬን። በቃ ጎበዝ አንተ ወንድ ነህ፣ የልጆቼ አባት ነህ፣ ተከበር፣ ልጆችን ቴኬር አድርግ፣ ቻንስ ተሰጥቷል፣ ቻንስን ተጠቀምበት ብለው ካልተጠቀመ ፋራ ነው። በቃ ከጥፋቱ ማይማይ ቦምባም ካይ ነው ትለዋለህ። ልክ ሲበላ የሚያለቅስ ከሆነ ደግሞ ካንዲ እየሰጠ ታስለቅሰዋለህ። ካንዲ እየሰጠ አልቅስ ትለዋለህ በደንብ። አንዳንድ ሰው እኮ ሆዲፍ ጀዋለ ጥላውን ገሰሰ። አንዳንድ ሰው እኮ ክብር አይወድም ጋይስ። ሜጃ የሌላችሁ እስከሚመስል ነው ትሪት የሚያደርጓቸው። ፋውላቸው ይቅርታ የሚደረግላቸው አይደሉም። አንዳንድ ሰዎች ቸርች ሄዳሉ ያልኩት ሴትዮ እዚህ ላይ ልደረበት በኢየሱስ ማርያምን ቤተክርስቲያን እኮ ሄዳሉ ብዬ ነበር። ብርዱም ራሱ እኮ ያስሄድም በነገሩ ግን ልሄድ ነው ነበር ልጆቼን ላስቆርም ማለት ነው። ሴቶቹ ወይ ናሁል የሚያውቁት ይሆናሉ ምናምን በሱ ምናምን በኩል የሚመጡ እኮ ናቸው። ጆፊያም ስትንከራፈፊ በልታብሻለች አንቺም ራስሽ ሴቷ እንጂ አሁን ለልጅቷ እውነት ለልጅየው ለልጁ እናት አስባችሁ ነው። አንዳንድ ችኮች አስባችሁ እኮ አይደለም ወይ ታውቂዋለሽ። ዝም ብለሽ እንትን ልትይ ይሆናል። ምን አለ የኔም እንደዚህ በጋድ ችኪዞ ምን እንደምትሉ ባየዋችሁ ማርያምን እንዲህ የሆነ አሁን እንደዚህ በቃ የሆነ ችክ ይጣብሶ ቤት ውስጥ ገብቶ ምናምን ገል ፍሬንድ ሄዳት እያለ ምን ልትሉኝ ነው መጣችሁ? ያኔም እኮ ለኔ ትጽፉ ይሆናል መጣችሁ እናንተ ደነዞች የሚሳደቡትን ነው ያልኩት። ሁላችሁም ባይ ደህና ደሩ ጋይስ። አምታይ ደከመኝ። አንተ ደግሞ የድሮ የኢሰፓ ሰው ነው የምትመስል አጻጻፈ። ባይ እሺ፣ ደህና ደሩ ባይ። ጉድ ናይት ጋይስ። ቴንክ ዩ ሺ ፎር ኤቭሪቲንግ